Our commitment to Israel's security is ironclad. Let me say it again, ironclad. ለእስራኤል ደህንነት ያለን ቁርጠኝነት እንደ ብረት የጠነከረ ነው። ደግሞዋለሁ እንደ ብረት የጠነከረ ነው። Being for Israel first, that does not mean you're putting America second because they think it goes together. እስራኤልን ማስቀደም ማለት አሜሪካን ሁለተኛ ማድረግ ማለት አይደለም። ምክንያቱም ሁለቱ አብረው የሚሄዱ ስለሆነ አሜሪካ ከእስራኤል ጋር ያላት ግንኙነት ሀገሪቷ ከተመሰረተችበት ከ1948 ዓመት ይጀምራል። የትኛውም ፖለቲካዊ እንቅስቃሴ፣ የትኛውም ዓለም አቀፋዊ እድገት፣ የትኛውም የውጭ ሀገር መንግስታት ወይም ግለሰቦች ዋሽንግተን ለእስራኤል የምታደርገውን ከብረት የጠነከረ ድጋፍ ማቋረጥ አልቻሉም። ጥያቄው ግን ለምን ይህ ሆነ የሚለው ነው። መጀመሪያ የዚህ የተረጋጋና የጸና ግንኙነታቸው መሰረት በዋናነት የተመሰረተው በአሜሪካ ፖለቲካ ውስጥና በአሜሪካን ኢኮኖሚ ውስጥ በደንብ የተደራጁና በደንብ የተወከሉ የኢቫንጀሊካል ክርስቲያኖች እምነት መሰረት ነው። We stand with Israel. እነዚህ የኢቫንጀሊካል አማኞች የኢየሱስ ክርስቶስን ለሁለተኛ ጊዜ መምጣት ለማረጋገጥ በቃል ኪዳኗ ምድር ላይ የይሁዳ መንግስት መቋቋም አለበት ብለው ያምናሉ። በአሜሪካና በቅርቡም እስራኤል በመባል በመትቆረቆረው ሀገር መሃል ያለው ልዩ ግንኙነት ይፋዊ የሆነው የአሜሪካው ፕሬዝዳንት ዊድሮ ዊልሰን ለብሪታንያው የባልፎር አዋጅ ድጋፉን በ1918 ሲገልጽ ነበር በይፋ የተጀመረው። ይህም የባልፎር አዋጅ የሚባለው በፍልስጤማውያኖች ግዛት ውስጥ የአይሁዳውያኖችን ሀገር ወደ መመስረት መርቷል። በወርሃ ግንቦት በ1948 የእስራኤል ሀገርነት በይፋ ከታወጀ ከ11 ደቂቃ በኋላ ለእስራኤል ሀገርነት ዕውቅና የሰጠችው የመጀመሪያዋ ሀገር ዩናይትድ ስቴትስ ነበረች። የጽዮናዊነት አስተሳሰብ በዩናይትድ ስቴትስ ፕሬዝዳንቶችና በሁለቱም ፓርቲ የኮንግረስ አባላቶች ካለፉት ግማሽ ክፍለ ዘመናት በላይ ሲደገፍ ቀርቧል። considerable immigration into a small country. ወደ ትንሽ ሀገር ውስጥ በርካታ ስደተኞችን ማምጣት አለብን። ከእስራኤል ጋር ያለው ህብረትና አጋርነት ለአሜሪካውያኖች የውግንና ጉዳይ ብቻ አይደለም፣ ብሔራዊ ግዴታ እንጂ። ኬኔዲ በ1960 ለፕሬዝዳንትነት ከተመረጠ በኋላ የሃውክ ሚሳኤል ሲስተምን ለእስራኤል እንዲሸጥ አጸደቀ። ይህም እስራኤል በሶቪየት የሚደገፉትን የአረብ መንግስታት በስድስቱ ቀን ጦርነት ማለትም በ1967 ዓ.ም እንድታሸንፍ ረድቷታል። በ1973 የአሜሪካው ፕሬዝዳንት ሪቻርድ ኒክሰን በአራተኛው የአረብ እስራኤል ጦርነት ላይ እስራኤልን ደግፎ ቆሟል። ምንም እንኳን በአረብ ነዳጅ አምራች ሀገራት በአሜሪካ ላይና በምዕራባውያን ላይ የነዳጅ ማዕቀብ ዋጋ ቢያስከፍለው የኒክሰን ንግግር Being for Israel first, that does not mean you're putting America second because they think it goes together. እስራኤልን ማስቀደም ማለት አሜሪካን ሁለተኛ ማድረግ ማለት አይደለም፣ ምክንያቱም ሁለቱ አብረው የሚሄዱ ስለሆነ። ፕሬዝዳንት ካርተር ለፍልስጤም ሙሉ ነፃነትን በካምፕ ዴቪድ ስምምነት ላይ ማቀንቀኑ የእስራኤል ሎቢዎች ወይም ባለስልጣን አግባቢዎች ለፕሬዝዳንት ካርተር የሚያደርጉትን ድጋፍ በማንሳታቸው ፕሬዝዳንትነቱን ሊያሳጣው ደርሶ ነበር። የሜንኬን ቤጊን ንግግር presidency. In itself, it was a great achievement. But the president took a great risk for himself. በራሱ ይህ ትልቅ ስኬት ነው። ነገር ግን ፕሬዝዳንቱ ለራሱ ትልቅ አደጋ ነው የወሰደው። AIPAC is not dedicated to peace. They're dedicated to AIPAC ወይም ለእስራኤሎች ባለስልጣኖችን ለማግባባት የተቋቋመው ድርጅት ለሰላም የቆመ አይደለም። በአሜሪካ ውስጥ በዋይት ሃውስ ውስጥ በኮንግረሱና በህዝቡ ሚዲያዎች ውስጥ ከፍተኛ ድጋፍ ለእስራኤል ለመሰብሰብ የተቋቋመ ድርጅት ነው። ከካርተር በኋላ በአይሁዳውያን ሎቢዎች ድጋፍ ወደ ፕሬዝዳንትነት የመጣው ሮናልድ ሬገን ከቴል አቪቭ ጋር የነፃ ንግድ ስምምነት በመፈራረም ለእስራኤል የዩናይትድ ስቴትስ ኔቶ ያልሆነች ዋና አጋር የሚል ማዕረግን ሰጥቷል። ዩናይትድ ስቴትስ እስራኤልን ከፍልስጤም ጋር በ1993 እና በ1995 ማሸማገሏን በመቀጠል በቢል ክሊንተን የፕሬዝዳንትነት ዘመን የኦስሎ ስምምነት ውጤትን ይዞ መጣ። ወዲያውኑ የኦስሎውን ስምምነት ተከትሎ የአሜሪካን ኮንግረስ ኢየሩሳሌምን የእስራኤል መዲና ወይም ዋና ከተማ እንደሆነች ዕውቅና የሚሰጥ የህግ ማዕቀፍን አሳለፈ። ቀጥሎም ኢየሩሳሌም የማትከፋፈል ከተማ ሆና እንድትቀጥል ጥሪ ማድረጉን ጀመረ። አንተ ግባ ሁለታችሁም በላይ ግቡ። The alliance between our governments is unbreakable.
yet the source of our friendship runs deep. በመንግስቶቻችን መሃል ያለው ህብረት የማይሰበር ነው። ሆኖም የወዳጅነታችን ምንጭ ከየትኛውም ስምምነትና ውል በላይ ጥልቅ ነው። በ2003 በሁለተኛው ኢንቲፋዳ መሃል ዩናይትድ ስቴትስ ለእስራኤል $9 ቢሊዮን የሰጠች ሲሆን ይህንን ተከትሎ በ2007 $30 ቢሊዮን ሰጥታለች። በየካቲት ወር በ2011 የኦባማ አስተዳደር እስራኤል በተያዘችው ዌስት ባንክ የምታደርገው ሰፈራ ህግ ወጥ ነው የሚለውን የተባበሩት መንግስታት ረቂቅ አዋጅ ድምጽን በድምጽ የመሻር መብት ተጠቅሞ ሽሮታል። የኦባማ ንግግር And Jerusalem will remain the capital of Israel and it must remain. ኢየሩሳሌም የእስራኤል ዋና ከተማ ሆና ትቀጥላለች እናም ሳትከፋፈል ትቆያለች። በ2016 መጨረሻ ዩናይትድ ስቴትስ ትልቁን የወታደራዊ እርዳታ ፓኬጅ ለእስራኤል ሰጠች። በ2028 ለቴል አቪቭ $38 ቢሊዮን ለመስጠት ቃል በመግባት የናታንያሁ ንግግር Israel has no greater friend than the United States of America and America has no greater friend than Israel. እስራኤል ከዩናይትድ ስቴትስ ኦፍ አሜሪካ የበለጠ ታላቅ ወዳጅ የላትም። ዩናይትድ ስቴትስም ከእስራኤል የበለጠ ታላቅ ወዳጅ የላትም። ዶናልድ ትራምፕም ከእርሱ በፊት ከነበሩት ፕሬዝዳንቶች ኋላ አልቀረም። ለእስራኤል ባለው ድጋፍ በ2017 ዩናይትድ ስቴትስ ኦፍ አሜሪካ ኢየሩሳሌም የእስራኤል ዋና ከተማ መሆኗን ዕውቅና እንደሚሰጥ ይፋ አደረገ። የትራምፕ ንግግር Jerusalem as the capital of Israel. ኢየሩሳሌም የእስራኤል ዋና ከተማ መሆኗን ዕውቅና ሰጣለሁ። በ2020 የምዕተ ዓመቱ ስምምነት በማለት የጠራውን ስምምነት ከናታንያሁ ጋር አደረገ። ይህም ስምምነት ኢየሩሳሌም ያልተከፋፈለች ምስራቅ ወይም ምዕራብ ኢየሩሳሌም ሳትባል የእስራኤል ዋና ከተማ እንድትሆንና ፍልስጤማውያኖችም በ4 ዓመት ውስጥ በርካታ ቅድመ ሁኔታዎችን እንዲያሟሉ የሚያስገድድ ስምምነት ነበር። ዓለም አቀፉ የጦር ወንጀለኛ መቅጫ ፍርድ ቤት በ2021 የእስራኤል የጦር ወንጀሎችን እንደሚመረምር ይፋ ሲያደርግ ዩናይትድ ስቴትስ በባይደን ፕሬዝዳንትነት ስር ሆና የፍርድ ቤቱን አቃቢ ህጎች ወደ ዩናይትድ ስቴትስ እንዳይገቡ አገደች። እስራኤል በኦክቶበር 7 በጋዛ ላይ ጥቃት ከከፈተች በኋላ ዩናይትድ ስቴትስ አቋሟን በጣም ግልጽ አድርጋለች። በርግጥ ይፋ ያደረገችው አቋሟ የሚደንቅ ወይም ያልተጠበቀ አይደለም። ባይደን ንግግር United States stands with you. We will continue to have Israel's back. ዩናይትድ ስቴትስ ከጎናችሁ ትቆማለች። እስራኤልን መደገፋችንን እንቀጥላለን። ዋሽንግተን ለእስራኤል ከባድ መሳሪያዎችን ማቅረቧን ቀጠለች ከኦክቶበር 7 ጀምሮ። በሌላ በኩል የእስራኤል ሎቢዎችና የአሜሪካ የውጭ ጉዳይ ፖሊሲ የሚለው መጽሐፍ ጸሐፊ የሆኑት ፕሮፌሰር ጆን ሜርሻይመር እና ፕሮፌሰር ስቴፈን ዋልት ሎቢውን ሲገልጹት እንዲህ በማለት ነው። የአሜሪካንን የውጭ ጉዳይ ፖሊሲ እስራኤልን ወደሚደግፍ አቅጣጫ ለመዘወር በንቃት የሚሰሩ የግለሰቦችና የተቋማቶች የጠበቀ ህብረት በማለት ነው። ይህ ወሰን የሌለው ድጋፍ ከተጸነሰችበት ጊዜ ጀምሮ ለእስራኤል በዩናይትድ ስቴትስ የተሰጠው ምክንያታዊ ያልሆነና ለአሜሪካ የውጭ ጉዳይ ፖሊሲ ጉዳትንና ጫናን ያመጣ ነው በማለት በሰፊው ይተቻል። Our commitment to Israel's security is ironclad. Let me say it again, ironclad. ለእስራኤል ደህንነት ያለን ቁርጠኝነት እንደ ብረት የጠነከረ ነው። ደግሞዋለሁ፣ እንደ ብረት የጠነከረ ነው።